ሰላም ጤና ይስጥልኝ የቢኒያም ቢኒ ዩቲዩብ ወዳጆች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም ነው አይደል? እኔ ደህና ነኝ። ዛሬ በአዲስ ጉዳይ ነው የመጣሁት። እንደምታውቁት ሰሞኑን ትንሽ ጠፋፍቻለሁ፣ በምክንያት ነው ግን በብዙ እመጣላችኋለሁ። ዛሬ ከአንድ ጓደኛዬ ጋር ነው የመጣሁት። እንግዲህ ጉዳዩ ምን መሰላችሁ? ባለፉት ቪዲዮዎች ላይ የሆነ ቪዲዮ ሰርች ነበረ አብረን እንስራ ላይክ ፋይናንሻልም ኢምፐርሰንም መስራት የምትችሉ ሰዎች አብረን እንስራ ብዬ ቪዲዮ ሰርች ነበረ። እሱንም ያያችሁ አላችሁ፣ ያገኛችሁኝ ሰዎች አላችሁ፣ ያናገራችሁኝ። አክቹሊ ገና ዲል አላረግንም። ብዙ ሰዎች ደውላችሁልኛል ምን ምን እንደሚያስፈልግ ምናምን ላይክ ፋይናንሻሊ ስትሮንግ የሆናችሁ ሰዎች ማለት ነው። ካሜራ፣ ኮምፒውተር ምናምን ለማሟላት አቅም ያላችሁ ግን እስካሁን ምንም አልተፈጠረም ያወሩኝ አሉ እና አሪፍ ነው። አሁንም ጋብዛችኋለሁ፣ ምክንያቱም የዩቲዩብ ስራ በጣም ጥሩ ኢንቨስትመንት የሚፈልግና ደግሞ የሚሰራበት ስራ ነው። ነግሬያችኋለሁ። አሪፍ ገንዘብ ያለው ሰው ላይክ በሼር መስራት እንችላለን። አሁንም ይህንን ጥሬን አስተላልፋለሁ። እንስራ አብረን። ገንዘብ ያላችሁ ሰዎች ድራማ መስራት እንችላለን፣ ፖድካስት ማድረግ እንችላለን። በጣም ብዙ የዩቲዩብ ኮንተንቶች አሉ። ላይክ እንደ ፕሮዲውሰር ሆኖ ብንሰራ አሪፍ ነው ብዬ አስባለሁ። አሁንም ኮንታክት አድርጉን የምትችሉ ሰዎች ከተለያየ ዓለም ውጭ ሀገርም ሆናችሁ እናንተ ብቻ በፋይናንሱ ሰፖርት አድርጉ፣ በሼር እንሰራዋለን። ችግር የለውም። ኢምፐርሰን መምጣት አይጠበቅባችሁም። እንዲሁም ደግሞ እንደ ዛሬ ጓደኛዬ እንደ ዛሬዋ እንግዳዬ አይ በአካል ደግሞ መስራት እፈልጋለሁ የምትሉም ሰዎች አሁንም አብረናችሁ ልንሰራ ፈቃደኛ ነን። ወደ ዛሬው ፕሮግራም ስመለስ ዛሬ ይዤላችሁ የመጣሁት ሰላምን ነው። ሰላምዬ እንዴት ነህ? እንዴት ነሽ? ሰላም ነው አለሁልህ። ደህና ነኝ እግዚአብሔር ይመስገን። እንግዲህ የኔ ውድ ተመልካቾች አልላቸውም ወይ ደግሞ የኔ ውድ ተከታታዮች አልላቸውም፣ የኔ ውድ ወዳጆች እዚህ ጋር እያዩሽ ነው። አክቹሊ የመጣሁበት መንገድ ጥሩ ባይሆንም ላይክ ያው ሰው በላይፉ ብዙ ነገር ሊሆን ይችላል። በጣም እኔ ላይክ የነሱ ይቅርታ እግዚአብሔር እኔን የማረብኝ መንገድ እና በእነሱ ነው የማየው። በጣም እና ኦልሞስት ወደ 58,000 ሊገባ እኮ ነው ሰብስክራይበር እኮ ባንድ ጀምበር እድሜ ይላል። ባንድ ጀምበር 15 ቀን ራሱ እንትን አላለም። እና እነዚህ ወዳጆቼ ናቸው እንጂ ለኔ ምን ሰርቼ ሰብስክራይብ አረጉኝ ቤተሰቦቼ ናቸው። ማይም ሰብስክራይብ አረጉኝ ኦር ደግሞ ተከታዮቼ ድላቸው አልችልም። ወዳጆቼ ይቅርታ ያደረጉልኝ በቃ ቢኒ መቀየር አለበት፣ መነቃቃት አለበት፣ ሰው መሆን አለበት። ገባሻ? ላይክ ጥፋቴን አምኜ ስለመጣሁ እግዚአብሔር ይቅር ያለኝ በእነሱ መንገድ እንደሆነ ያየሁበት ወዳጆቼ ናቸው። ታዋቂያቸው መልካም ሰዎች ናቸው። ላንቺም ወዳጅ ቤተሰብ ይሆን ይችላል። ጌታን ከልቤ ነው። በጣም ኮሜንት ሳይ ማለት ነው እንዲህ ምን አድርጌ ነው ምናምን እላለሁ። ገባሻ? እኔን በጣም ይወዱኛል፣ ልጄን በጣም ይወዱልኛል። ጥሩ ጥሩ ኮሜንት ጽፋሉ፣ አይዞህ በርታን ምናምን ላይ ገባሻ? በጣም ነው የሚወዱው። ጌታን ከልቤ ነው። እና ታዋቂያቸው ሃይ እንዴት ናችሁ? ደህና ናችሁ ወይ? ያው የእናንተ ወዳጅነት አይ ቲንክ የቀረበ ጊዜ ነው መሰለኝ አብራችሁ የዩቲዩብ ቤተሰቡ እናንተ ማለት ነው። እኔ ግን ኦልሞስት እኔና ቢኒ 8 ዓመት ገደማ ነው የምንተዋወቀው። ረጅም ጊዜ አብረን ተምረናል ዩኒቨርሲቲ ምናምን። ከዛ በኋላ ደግሞ አብረን ብዙ አቴንድ ያደረግንባቸው ነገሮች ነበሩ። እንተዋወቃለን። ዩ አር ጀስት ብራዘር ኤንድ ሲስተር ተባብለን ነው የምንጠራራው። ለምን እንደዛ ነው የምትባባሉት እሱ ሌላ ታሪክ ነው። ግን ኦልሞስት በቃ በጓደኝነት በተውውቅ ይሄንን ያክል አመት አብረን ቆይተናል። እሱ ያኔ ቲያትር ነበር የሚማረው፣ እኔ ደግሞ ጆርናሊዝም ነበር እምማረው ምናምን ነገር። በቃ አንዴ እናንተ ናችሁ ስራችንን የምትወስዱብን ምናምን እላለሁ። ምክንያቱም ብዙ ጊዜ ሚዲያው ላይ ዜና የሚያነቡ ምናምን የቲያትር ተማሪዎች ናቸው ምናምን ነገርና ምን በቃ እኛም እኮ የጆርናሊዝም ኮርስ እንወስዳለን ምናምን ነገር ስለን ነበር በፊት ምናምን ነገርና ሻይ ስንጠጣ ምናምን ኦፍ ኮርስ እናንተ ናችሁ በቃ ስራውን የምትይዙብን ምናምን እንባባል ነበር። እና መቼም ህይወት አጋጣሚ ከኦልሞስት ከ5 ዓመት በኋላ ምናምን የተገናኘነው አሁን ድጋሜ ማለት ነው ምናምን ነገርና ሳይ በቃ እኔ እንደው መጀመሪያ ይዋላ ይቀርባ ወንድምሽ ተብሎ የተላከልኝ ቪዲዮን ሳይው ማለት ነው እንዴት እንደደነገጥኩ። ከዛ ወዲያው ነው ኮንታክት ያደረኩት ቴሌግራም ላይ ስልክ ስለነበረኝ ምናምን ነገርና አንተ እርግጠኛ ነበርክ ወይ ትክክል ነው አምነህበት ነው ምናምን ነገር ኢንተርቪው። ምክንያቱም እኔ በዛ ጊዜ ኢንተርቪው ሰራ ስለነበረ ከዛ በኋላ የሰዎችን ኢንተርቪው ማረጋጋጣኝ ምናምን ስለነበረ ምናምን
ብዙ ጊዜ ሰዎች ኢንተርቪው ከተደረጉ በኋላ እንትን ይላሉ ምንድነው ወይ ወደ ኋላ መለስ ይላሉ ወይ ያጥፉልኝ ይላሉ ወይ ምናምን በጣም ብዙ ነገር አለና 10 ጊዜ አስበህ ነው የምትመጣው። ለምን ስትመጣ ኢነርጂ ያለ ጊዜ ያለ ምናምን እሱን ሁሉ ነገር አድርጋ አይ በቃ ይቅርብኝ ምናምን ስትል የሰው ሞራል ነው እንትን የሚለውና እርግጠኛ ነው ያልኩት መጀመሪያ ጠየቅኩት እንደውም እርግጠኛ ነህ ቢኒ ምናምን ነገር እኔ በጣም እርግጠኛ ነኝ እርግጠኛ ሆኜ ነው ይሄንን ኢንተርቪው የሰጠሁት ምናምን ነገር ከዛ በኋላ ያ ሁሉ ሰው ከዛ በኋላ ሌሎች ኤፒሶዶች ሲሰሩ ያ ሚዲያ ላይ በቃ እንዳለ ወደ ፍቅር በቃ ቢኒዬ እናቴ እያሉ በቃ በጣም በቃ ፍቅር እንዴት መሰለሽ ላይክ በጣም ተጨንቄበታለሁ አስቤበታለሁ አክቹሊ ያ ሚዲያ ላይ ከ6 ወር በፊት ነው እንትን ያልኩት አፕላይ ያደረኩት ማለት በቃ በጣም እየተጨነኩ ስለሆነ መተንፈስ አለብኝ ብዬ ስለማሰብ አፍተር 6 መንዝስ ነው የተቀበሉኝ ነገሩን ማለት ነው ቱይ ቆይ ሲበረቆ ለምን ፍሬት ላይ አላልከው ጋድ እድሜ ለኤዲቲንግ እንግዲህ ይቀጥላል ህይወት እሺ እድሜ ለኤዲቲንግ ህይወት ይቀጥላል ይቅርታ ፍላይት ሞድ ሳላረግ ቀርቼ ያው ስልክ ተደውሎ ተበጠበጥን ሰው እንቀጥላለን ማለት ነው ሰው እኔ እዛ ዩቲዩብ ሚዲያ ላይ ስቀር በጣም አስቤበታለሁ ኦልሞስት ከ6 ወር በላይ ጠብቄያለሁ ደግሞ የቀረብኩበት አላማ ላይክ ዝም ብዬ አይደለም የወጣሁት ከመሬት ተነስቼ ምናምን አይደለም የወጣሁትና አንደኛ ያቺ ደላስቲ ምንድነው የመጨረሻው ፒኩ ላይ ደረስኩኝ ማለት በቃ ላይፍም ሚዘረብል ሆነብኝ እኔም በቃ ሰላም ሳጣ ነው ጭቅጭቂያቸው መጨረሻ ላይ ሲቆዩብኝ የወጣሁትና ሰውጣ አስቤበታለሁ ለምን ላይክ ሰውጣ አላማም ስለነበር አሁን ላይክ እኔ 4 አላማ ነበረኝ ቱ ቢ ኦነስት ማለት በዋናነት ያስኩት አላማዬ ላይክ ከዛ ሚዲያ ላይ ሰውጣ የመጀመሪያው የልጅ ጥያቄ ነው የልጅ ጥያቄ ደግሞ ስለሚፈቱ ነው ይዋ ጋር ያልኩት ኢንተርቪው እኮ ሌላም ቦታ አለ አይደለ ግን የዲኤንኤ ምናምን ያለው ይዋ ላይ ነውና እሱ ዋናው ነው ቢካዝ ለኔ ሰላም ስለነሳኝ ሰላም ስላሳጣኝ መኖር ስላልቻልኩኝ በቃ ኦኬ አይ ሃቭ ሰምዋን ገባሻ በህይወት ግን እሱን ሰፖርት አላደርግም ጠረኑን ሽታውን አላቀውም ምናምን ልጅን ተብሎ ልጅ አለ ተብያለሁ እንዳልክደው ላይክ ውስጤ መካድ አልችልም ውስጤ መደበቅ አልችልም ግን ያ ጥያቄ ስላለብኝ አይ ይሄን ጥያቄ አስመልሳለሁ የልጆችን ጉዳይ ብዬ አንድ ነው ሁለተኛ ደግሞ በጣም ብዙ የበደልኳቸው ሴቶች ነበሩ ያስከፋቸው ያሳዘንኳቸው እነሱን ይቅርታ ለመጠየቅ ሶስተኛ ደግሞ ወጣቶች ከኔ ህይወት ቢማሩ ቢካዝ አሁን ሰው ላይገባው ይችላል እኔ አሁን ዩኒቨርሲቲ ያለው ያለኝ ኢነርጂ ነበረ ላይክ ትልልቅ አባቶቼ የቀለም አባቶቼ የሚመሰክሩልኝ ጓደኞቼ የሚያውቁት በጣም ኢነርጂ ያለኝ ልጅ ነኝ ስጽፍም ጎበዝ ነኝ ዳይሬክት ሳደርግ ጎበዝ ነኝ ስተውንም ሞክራለሁ ግን በጣም የዳይሬክቲንግ ላይ ምናምን የአርቱ ላይ ምናምን ያለኝ ኢንቴንሽን ኢቭን ግቢ ላይ ስማርኮ ዩኒቨርሲቲ ላይ እያለን እኔ ይሄ ከክላሴ ተማሪዎች እኔ ነኝ ላይክ እንትኔ ቀለሙ ላይ እኔ ነኝ ያለሁት ሶሻል ሚዲያው ላይ እኔ ነኝ ያለሁት ስፖርት ላይ እኔ ነኝ ያለሁት በቃ ላይክ ዳትስ ኦብቪየስ በቃ ኤነርጄቲክ ኮንክሉዥ ነበርኩ ገባሽም መልሽን ለምሳሌ ሶሻል ሚዲያ እኔ ነኝ ከወንዶች ጀምር ወንድ አክቹሊ ስቲል የለም ሶሻል ሚዲያ ላይ አክቲቭ ሆነ እዛ አብራችሁ ከተማር ነው ኢቭን ከእንትኑ ራሱ ከባቹ ከምንድነው ከዲፓርትመንቱ ራሱ የለም እኔ ቲክታከር ነበርኩ ዩቲዩበርም ነበርኩኝ ገባሽ በጊዜው ከዛ ክላሴ ላይ ደግሞ ሰጋጭ ነኝ ሰራለሁ ራሴን እጠብቃለሁ ሞካከራለሁ ስፖርት ምናምን ሞክራለሁ ላይብረሪ ገባለሁ ምናምን እና እንደዚህ አይነት ኢነርጂ አለኝ መምሮቼ ፕራውድ የሚያደርጉኝ ጓደኞቼ ምናምን በቃ የሚተማመኑብኝ ልጅ ነበርኩና ምንም ቢግ ነገር ባልሰራም ትልቅ ነገር ባልሰራም ግን የሆነ ፕሮሰሱ አምሮዬ ላይ ነበረ ውስጤ ነበረና ግን የማይሆን ነገር ውስጥ ገብቼ ህይወቴን እንትን አልኩት ሚዘረብል አደረኩት ከሴት ጋር ያለሽ ኮኔክሽን ደግሞ ጥሩ ካልሆነ ህይወትሽ መሰቃቀል አንዴ ካራማሳይስ ላይክ ምንድነው ያረካት ነገር ተመልሳ ታገኛለሽ አንድም እሱ ነው ሁለተኛ ደግሞ ለምሳሌ አንድ ሴት የራሷ የሆነ ካራክተር አላት የራሷ የሆነ የዲፕሬሽን ህይወት አላት ላይክ የምታስበው የምትጨነቅበት ራስ ምታት በሽታ ሊኖር ይችላል ምናምን ከሷ ጋር ቻት ስታደርጊ ስታወሪ ኮኔክሽን ሲኖርሽ የሷ ዱካኪ የሷ መንፈስ ምናምን ካንቺ ጋር ኮኔክት ያደርጋል ኢነርጂ ድሬን አደረገ ነው ያልከኝ ለምን እንደዛ አረክሰ ይሄ ኢነርጂ ድሬን አድርጓል በጣም ከብዙ ሴቶች ጋር ቻት አደረገ ምናምን ስለነበር በቃ ይደክመኛል ያ እሱን እኮ ነው ማለት አገኘሽ ሰው ያ ነገር ላይክ እንትን ክሬቲቭ መሆኔን በቃ ኮንሲስተንሲ እንዳይኖረኝ ማለት ቀጥታ በቃ ስግጥ ብለሽ የለም በቃ በየቀኑ መስራት ምናምን እንዳይኖረኝ ያደርገኛል እኔም ዲፕሬሽን ውስጥ ገባለሁ ኢቭን ላይ ውጭ ማወራቸው ሴቶች ምናምን እሷ እኔ ራሴን ሲያመኝ እሷ ጋር ሲያማት አሙኛል ትለኛለች ገባሽ ጌታን ከልቤ ነው በውጭ ቻት የምታደርጊያቸው አይደለም ኢን ፐርሰን የምታገኛቸው ሰዎች ማለት
ያ ነገር ወደ ዲፕሬሽን ከርሻ ያ ነገር ሲደማመር እኔ ኢነርጂን አሳጣኝ፣ አቅሜን አሳጣኝ፣ መስራት አልችልም። ከዛ ደግሞ የማስከፋቸውን ሴቶች አስከፍቻቸውም ዝም አልልም። የነሱ መከፋት መልሶ ያመኛል። ማለት የሆነ ጨካኝ አይነት ሰው አይደለሁም፣ በጣም ባለጌም አይደለሁም። ግን የሆነ ዊርድ ነገር አረግና በጣም አዝናለሁ እና ያ ነገር ሚዲያ እንዳልሰራ እንዳልቀየር ምናምን አድርገኝና ወጣው ማለት ነው። ዳስ ዋይ እኔ ወጣቶች ከኔ ህይወት ተምረው ራሳቸውን ጠብቀው ኤነርጄቲክ ሆነው ቢሰሩ የአርሚ ደግሞ የወርኪንግ ታይም ነው። ገባሻ? ራስሽ ላይ የምትሰሪው ነገሽን የምትሰሪበት መንገድ ነበርና ያ ነገር ስላመለጠኝ ከኔ እንዲማሩ ብዬ ወጣው። አራተኛ ደግሞ ላይክ የሆነ ሚዲያ ለስቶች ካይንድ ኦፍ ኦዲየንስ ይኖራል እንዴ? በጣም ያ ተመልካች ይኖራል። እኔ እንደዛ ይሆናል ብዬ አላሰብኩም፣ ግን ተመልካች መጣ። መጀመሪያ እኮ በቃ በጣም የተቀጠቀጥከው ታውቃለህ። በጣም የመጀመሪያውን ቪዲዮማ እንዳወጣሁኝ በቃ የሀገር ከቤት ራሱ ወጣል እንዴ መውጣት ራሱ ፈራው። ሰፈር ውስጥ አይቀርም ከቤተሰብ የተደወለ ምናምን ኤቭሪዋን ወይኔ የዓለም መጨረሻ መሰለኝ። በጣም ዓለም ከዳችኝ ምናምን እያልኩ ነበር። ኦንሊ አንድ ሰው ብቻ ነበር ነው ከጎኔ ነበረው እና በጣም ዊርድ የሆነ ጊዜ አሳለፍኩኝና ከዛ ላይክ የሁለተኛው ኢንተርቪው ምናምን ሲመጣ እኔም ላይክ ወደ 3 ኤፒሶድ ነው የሰራችሁት አይደል? 4 ኤፒሶድ 4 ነው አይደል? ስትመጣ ስታወራ ከዛ ዲኤንኤ ዋለ ከዛ ዲኤንኤ ውጤት አለ ምናምን ነገር ነው። ወደ 4 ክፍል ነው የሰራችሁት። ያው ከዛ በኋላ በቃ በሚገርምሽ ማለት ነው በሁለተኛው ኢንተርቪው ሰው በቃ ወይኔ ቢኒ አይዞክ ማለት ሁሉም ባንድ አልተቀየረም። የሆነ አለ አይደል እያዩኝ ፋይናሊ ደግሞ የዲኤንኤ ውጤት ምናምን በነበረ ሰዓት ስማ በቃ ሰውሉ ያለቀስኩት ባይዘው ቫይራል ወጣ ያለቀስኩት ቪዲዮ ነው። ለምን እንዳለቀስኩ ግን ሰው በሌላ ነው ኢንተርፕሬት ያደርገው። እኔ ራሴ ፎር አቴንሽን ምናምን ነገር ነው። አንድም እንደሱ ነው። እንዴት ሊሆን ይችላል? እኔ ያን አክተር አይደለም፣ ግን ለሷ ነው የሷ ፍቅር ነው የዲቦራ ፍቅር ነው የሚልም አለ። ኦር ደግሞ ሲጀመር ሚዲያ ላይ የወጣው ፕላንቴሽን ነውና እዛ ላይ አክተር ስለሆነ ተውኖ ነው ያለቀሰው የሚልም አለ። ይሄው ያንተን እንትንም ባይተው ይሄው ሰው ብሎን እየመጣ ነው የሚያለቀሰው። አዎ አረ ከኔ በፊት ያለቀሰው ይታናል። እኔ እሱ እንደዛ አላየው፣ ግን አሉ አይ እንትን ብያለሁ። በጣም ብዙ ልጆች ነበሩ። አውራዶ እያየለ ብትመታኝ ምን ስለምትወደኝ ነው የሚሉ ወንዶች እያለቀሱ ነው። እና ሰው ምን ሆነ መሰለሽ ላይክ አሌክስ እና ዲቦራ የሚያወሩበት ኢንቴንሽን አላቸው። የሆነ ኢንቴንሽናቸው በጣም ከባድ ነው ለኔ። አይተሽ ከሆነ እኮ እነሱ እያወሩ ነበር እያለቀስኩኝ ነበር። ከዛን ሲያባብለኝ በቃ አልቻልኩም። የህፃናቱ እንዴ በጣም ባሰብኝ ነው። ከዛ በቃ እሱ ቪዲዮ በጣም ቫይራል ወጣ ምናምን። ከዛ ሰዎች ተቀባበሉት ምናምን ቫይራል ሆንኩኝ። እንደ አርቲስት ደግሞ እኔ አርቲስት ነኝ፣ ሙያውን ተምሬያለሁ፣ ተዋናኝ ነበር። ከዛም በፊት እኮ እሰራለሁ ቪዲዮዎች፣ ክሊፖች እሰራለሁ በ2 ነጥብ ምናምን የሚታዩ ዩቲዩብ ላይ። ራሴም ቲክታከር ነበርኩ 48,000 ነበረኝ በፊት ከዛ ሳልወጣ ምናምን። ሰው እንደዛ ሲሆን መቼም ሚዲያ ላይ ያለ ሰው መደበቅ የለበትም። አንደኛ አምናት አፍሬድ ኦፍ ላይክ የሰራው ሼምም የለኝም አምኜበት የወጣው ስለሆነ ወጥቼ ሰው ሲቀባበለኝ ምን ማድረግ ነበረብኝ? ቤት መደበቅ ነበረብኝ? መደበቅ አልነበረብኝም። ከኢንተርቪው በኋላ መደበቅ አልነበረ። ሰው እየተነጋገረብኝ እየተቀያየረ መደበቅ የለ አይ አም ሂር እኔ ብዬ መውጣለሁ። እኔ ነኝ በቃ ላይክ ያረጋችሁትና አድርጉኝ በቃ ህይወት ይቀጥላል አይነት ነገር ነው። ይቀጥላል ብዬ ወጣሁ። እሱም ደግሞ ቫይራል መውጣት ጀመረ። ሊተራሊ ፌመስ በጣም በጉዳዩ ያን ሰሞን በጣም ፌመስ ነበር። በጊዜ ተቆጣጣራችሁ ነው? በጊዜ ተቆጣጠር ነው ያዝነው አየሩን እግዚአብሔር ይመስገን። ከዛ ደግሞ ሰው ይቅርታ አደረገልኝ። ዩቲዩብ ከፈትኩኝ። ዩቲዩብ ስከፍት በአንድ ቀን ነው ሞኔታይዝ የሆነው። በአንድ ቀን በቃ አትቀልድ ጌታ። እሺ ከዛ ደግሞ ቪዲዮ ሰራው ላይክ ሰብስክራይብ አደረጉኝ ምናምን እዚህ ደረስኩኝ። ከአፈር ነው የተነሳሁት። አሁን ያለሁበት ቦታ ላይ የደረስኩት ያው በህዝቡ ነው። የመድኃኒዓለም መምጫ አይታወቅም። አንተ በየሆነ ቲቪ ነው የመጣው። ማለት ስለሽ እግዚአብሔር አላማ የሚቀየርበት አጋጣሚ በዛ አይታወቅም። ሲጀመር እኔ አሁን ላይክ የዛኔ ክረምት ላይ የማስበው ፖሎ ቻሌንጅ እሰራለሁና አገር ቤት እናቴን ጠይቄ ልምጣ ምናምን ብዬ ነበር። ግን ነገሮች እንዳሰብኳቸው ኮምፕሊትሊ የተቀየሩት። ስቲል እኔ መምህር እንደነበርኩ ነበር የማስበው። አሁን መምህር አይደለም። ቢያንስ ሚዲያ ላይ ተፍተፍላሉ፣ ማስታወቂያዎች ሞካከራሉ ምናምንና ህይወትሽ በምን እንደሚቀየር አታውቂም። እና ብቻ እግዚአብሔር ይመስገን ይሄ ሁሉ የሆነው በእናንተ ነው። እናንተ ፍቅር ኩራት ሊሰማችሁ ይገባል። ጌታ ነው። ባይ ዘ ዌይ አንድ ነገር ምን አለ መሰለሽ፣ እኔ በጣም ደስ የሚል ነገር መስጠት ነው። ጌታን ሰዎች በመስጠት የሚያገኙትን ነገር በምንም አያገኙትም። ለምሳሌ እኔ ለአንቺ ብሰጥሽ አንቺ ያንቺን ፈገግታ ያንቺን ደስታ አይቼ ነው የምደሰተው። መስጠት እንደዛ ነው የሚያስደስተውና እነሱ ሲሰጡ ላይክ ሰብስክራይብ ሲያደርጉሽ ቪዲዮዎችን ሳይልሽ they give me like ቁጭ ብለው ጊዜያቸውን ሰጥቶኝ ነው ገንዘብ ሜክ የማደርገው።
አገኘሽኝ ላይክ ሰፖርተሪ ናቸው ደጋፊዎቼ ናቸው እና እነሱ እኔ ነገ ከፍ ስል አይቀርም ጊዜ ሊወስድ ይችላል እንጂ የሆነ ጊዜ ላይክ ሚዲያው ላይ እንደምንቆም አሉ እንደምንባል ዳስ ኦብቪየስ ፎር ሹር ማለት ነው። ጌታ ነው የምልሽ ትልቅ ሰዎች እንደምንሆን ከትቢያ ተነስተን ራሳችንን ቻል አድርገን ምናምን አሁን ጥሩ ነገር ላይ ያለን ከዛ ደግሞ በእነሱ እንደዚህ ሰፖርት ያደርጉን በይታ ምናምን ከፍ እንደምንል ኦብቪየስ ነውና ይሄ ለነሱ ደስታ ነው። እኔን ሲያዩኝ ደስ ይላቸዋል። ባይዘው እኔ እንደውም ምን አስባለሁ መሰለሽ ፎቶዎች አሉ ድሮ ያስቀመጥኳቸው ፎቶዎች እና ለነሱ ማሳየት እፈልጋለሁ። ላይክ የነበርኩበት ፊቴ ራሱ ይናገራል ልዩነቱ። አሁን እኮ አበራለሁ እኮ ያልሽ እዚህ ጋር ብር ሞረዱ ስላለ ሞራረደ በፍቅር እና ላይክ ይሄ እነሱ ውጤት ነውና ጌታ ይገርመኛል። ኦዲየንሱ በቃ መልካም ስፔሻሊ የዩቲዩብ ኮሚኒቲ የተረጋጉ አዋቂዎች ስነ ስርዓት ያላቸው ናቸው። የፈለገ ነገር ቢሆን ማለት ነው። እኔ በጣም ብዙ ያየሁት ቲክታክ ላይ ስቴጅ የሚሳደው ምናምን ሰዎች ሊኖሩ ይችላሉ። ዩቲዩብ ላይ ግን አትሊስት ላንቺ ያስባሉና ብቻ እግዚአብሔር ይመስገን እዚህ ያደረሱኝ እነሱ ናቸው። እነዚህ ወዳጆቼ ደግሞ በብዙ ነገር ሰፖርት ያደርጉኛል። በብዙ ነገር እግዚአብሔር ያክብራቸው። አሁን ሰላምዬ ጋር የምንተዋወቀው አዲስ አበባ ዩኒቨርሲቲ ነው የምንተዋወቀው። እህቴ ነበረች። አዎ ላይክ እንትን ነው ላይክ ታውቁ እንደሆነ አላውቅም እንትን ላይ ፌሎሺፕ ምናምን ላይ ሲስተር ብራዘር አሁን ለምሳሌ የኦርቶዶክስ ሲኮን እንትን ትላለህ የግቢ ጉባኤ የሚባል ነገር አለ። የኦርቶዶክስ ተማሪዎች አዲስ የገቡ ተማሪዎች ያንን ኮሚኒቲ ጆይን አድርገው መንፈሳዊ ትምህርታቸውን እንዲከታተሉ ይደረጋል። ፍሬሽ ተማሪዎች ማለት ነው። ያንን አፕሪሺየት የሚያደርጉት ነባር ተማሪዎች ወይ ደግሞ ሲኒየር ተማሪዎች የሚባሉት ናቸው። በፕሮቴስታንት ኮሚኒቲ ውስጥም ፌሎሺፕ የሚባል ነገር አለ። የተማሪዎች ህብረት አለ። ሶ ጁኒየር ሲኒየር ተማሪዎች ይመጡና ይመዘግቡንና እኛ ምንድነው ጁኒየር ተማሪዎች ጀማሪ ተማሪዎች ወይ ደግሞ ፍሬሽ ተማሪዎች እዛ ኮሚኒቲ ውስጥ ተቀላቅለን የምንገለገልበት ከዛ ደግሞ የኛ ታላላቅ ደግሞ 3 ዓመት 4 ዓመት ከኛ የሚበልጡ ደግሞ እኛን እንደ ጋርዲያን ነው የሚባለው እንደ እናት እንደ አባት ይባላሉ እነሱ ማለት ነው። እነሱ ግን ያው ተማሪዎች ናቸው ግን ወኛ ከፍ ስለሚሉ ነው እነሱ እናትና አባት ይባላሉ። ከዛ ለነሱ አዳዲስ ተማሪዎች ይሰጧቸዋል ፍሬሽ ተማሪዎች እነሱ ልጆች ናቸው። ከዛ እኛ አንድ ላይ ስንደባለቅ እህት ወንድም ምናምን ነው የምንባባለውና ዋንስ ነው እንገናኛለን፣ ፌሎሺፕ አብረን እንሄዳለን፣ ከዛ ሻይ እንጠጣለን፣ ራት እንበላለን ምናምን ነገርና ወይዘው ቢኒ አስቸጋሪ ነበር። እግዚኦ ተብሎ ነው የሚመጣው። ቢኒ ያስቸግር ነበር በጣም ነገር ከስልክ አያነሳም እንደዚህ ነው ይባል ነበርና የሰው መገናኛ አይታወቅም። ከዚህ ሁሉ ጊዜ በኋላ ተገናኘን። የጣቢያው ጥሎድ ማለት ነው። እና እንደዚህ በዚህ ምክንያት ነው ወንድምና እህት የምንባባልበት ምክንያት በዛ በነበረን የፌሎሺፕ ህብረት ውስጥ እንደ ፍሬሽ ተማሪዎች እኛ ለሲኒየር ተማሪዎች ተሰጠን አንድ ላይ ፌሎሺፕ በምናደርግበት አጋጣሚ ነው እኔና ቢኒ የምንተዋወቀው ማለት ነው። የዛሬ 8 ዓመት ተገናኝተናል። እንግዲህ እሷ በሙያዋ እኔም ደግሞ በሙያዬ ልንተጋገዝ አብረን እንድንሰራ ነው የተገናኘ ነው። ያው ጆርናሊዝም ደግሞ ምንድነው ከቲያትር ለየት የሚያደርገው ነገር አለ። ስትሪክት በርግጥ ጆርናሊዝም ልክ ነህ ምልሽ ላይክ የእናንተ የራሱ የሆነ ስርዓት አለው፣ አስተምረዋለሁ። ስትሰራ ደግሞ ማድረግ የሚገቡ ነገሮች አሉ ምናምን። አንቺ የምታውቂውን እኔ አላውቅም። ላይክ አንድ ኮርስ ወስደናል ስለ ጆርናሊዝም ኮርስ ፍሬሽ ላይ እያለን ግን ላይክ በጣም ዲቴል አይደለም። አንቺ ሙሉ አመትሽን የተማርሽው የቲያትር ሙሉ አመት ነው። ግን we have like ቢውልድ የምናደርገው የኮንፊደንስ ደረጃ ምናምን አለ። ለምሳሌ አሁን ኢንተርቪው ማድረግ አንቺ ከኔ በጣም ትበልጫለሽ ነው። ግን ቢሆንም አሁን እናንተ ቢያንስ እኛው ማታ ራስ በልተን እኮ ስንመለስ ወይ ትዘፍናላችሁ ወይ ከዛ የሚል ነገር ደግሞ ከዛ ላይ ቆማችሁ ስትለማመዱ ምናምን ሞር ከኦዲየንስ ጋር በጣም ትገናኛላችሁ። እኛ ግን እንደ ግል ነው ብዙ ጊዜ አሳይመንት ምናምን ነገር የሚሰጠንና እናንተ ኮንፊደንሳችሁን ቢውልድ የምታደርጉት ገና ተማሪ እያላችሁ ቲያትር አቅርቡ ትባላላችሁ፣ ፊልም ሰርታችሁ አምጡ ትባላላችሁ። በጣም ነበር ያሳዝኑት። የቲያትር ተማሪ ሆኖ አሳዛኝ የለም እዛ ግቢ ውስጥ በጣም ነው የሚከብደው። አስተማሪዎቹም ኃይለኛ ስለሆኑ ስለሚያስተምሩ በጣም ጎበዞች ናቸው፣ ኃይለኞችም ናቸው። በዛው ልክ ደግሞ ጥንቅቅ ብለው እንዲማሩ ኦር ደግሞ የተሰጣቸውን አሳይመንት ጥንቅቅ አድርገው እንዲሰሩ ምናምን ይፈልጋሉ። በዛው ልክ ደግሞ ሚዲያም ላይ ምናምን ትሰራላችሁ አሉ። ላይክ ግን እኔ አሁን ምን አለ መሰለሽ የአሁኑ ዘመን መዋጀት የሚባል ነገር ላይ ይቀረናል በጣም ትንሽ። እኔ አሁን አስቶሮኛዋን ታውቂያታለሽ? እሷን ነው የማውቀው። ከዛ ደግሞ አንድ ልጅ አለች ይሄ እንትና ቲክቶከር አለ መላጣ ቴዲ የሚባለው ልጅ ቴዲ የሆነ መላጣ እንትን በላቸው ወይስ ምናምን የሚለው ልጅ እሱን ሁለት ልጆች ምናምን ነው የማውቀው። በጣም ፓሲቭ ነን
ይሄ ፊልም መስራት ምናምን ላይ ነው እንትን የምንለው የተማርነው እሱ ስለሆነ። ግን ምንድነው ይሄ የቲያትር ተማሪዎች ላይክ they have confident ምናምን አይፈሩም። ካሜራን ለማውራት ለመናገር ምናምን ፐብሊክ ላይ ለመውጣት ምናምን አይፈሩም። የእናንተ ደግሞ ላይክ ልዩ የሚያደርገው ላይክ ስለ መረጃ መሰብሰብ እንዴት ነው ምናምን እሱን ከዛ ኢንተርቪው ላይ ምን ማድረግ እንዳለባችሁ ምናምን ትማራላችሁ። ሶ ናውን እኔ ላይክ እንደተነጋገር ነው ላይክ እኔና አንቺ ሰፖርት የምንደረግባቸው መንገዶች አሉ። ስራ ላይ በደንብ እኔ የማውቃቸው አንተ ታውቃቸው አንተ የምታውቃቸው እኔ የማላውቃቸው ነገሮች ይኖራሉ። ሰው እኔ ፐርሰናሊ በሁሉ ነገር ብቁ ነው ብዬ አላስብም። ሰው እንዴት ነው ሰፖርት መደራረግ አለበት ብዬ አስባለሁ። ምክንያቱም እኔ የማውቀውን አንተ አታውቅም፣ አንተ የምታውቀውን ያላውቅም ምናምን ነገርና እገዛ በጣም ያስፈልጋል። አይኖ ይከብዳል፣ ግን ደግሞ ያስፈልጋል ግዴታ። ስለዛ አሁን አብረን እንሰራለን። ስፔሻሊ በኤኒ ካይንድ እሷ ከቻለች በቻለችው፣ ግን ሞር ኢንተርቪው ላይ እንግዳዎች በማቅረብ ምናምን ነው የምሰራው። ሰላምዬ አንቺ በዩቲዩብ ምንድን ነው የምትሰሪው? እስኪ እኔ የምሰራው ስቶሪ ታይሞችን አቀርባለሁ ብዙ ጊዜ። ምናልባት ቲክቶክ ላይ ታችሁኝ ከሆነ አላቅም፣ ስቶሪ ታይም በሚል በጣም ነው ቪዲዮችን የምሰራው ምናምን። በቃ የሰው የትዳር ገመና በጠቅላላ እጄ ላይ ማለት ይቻላል። ምክንያቱም ሰው ወጥቶ መናገር የማይችለው ነው፣ ለጓደኛ ለቤተሰብ መናገር የማይችላቸውን ከባባድ ህይወት ሚስጥሩን ለእኔ ያካፍለኛል። እኔ ደግሞ የዛን ሰው ደህንነት ጠብቄ ታሪኩን ብቻ በማስተላለፍ ለዛ ሰው የሚያስፈልገውን ምክርም ተግሳስም ቁጣም ከፍ ያለ ንግግርም ካለ ይቀበላሉ። ምክንያቱም ፎሎ ስለሚያደርጉኝ ያያሉና በቃ በህይወት ማትጠብቃቸው ፎቶአቸውን ስታይ እንደው እቺን የመሰለች አፈር እንደው አይንካት የምትላት አይነት ልጅ የሚገርም የትዳር እንትን ውስጥ ገብታ በቃ መውጫ ጠፍቶት ነው በጣም የሚያሳዝን የህይወት ላይፍ ውስጥ ነው ታገኛታለህ ምናምን ነገርና ታሪካቸው ምናምን ይልኩልኛል። ከዛ ያንን ነገር እንትን ላለው በቃ ሳልጨምር ሳልቀንስ በቃ ቀጥታ ነው የማቀርበው። ምክንያቱም እነዛ ሰዎች መልሰው ያዩኛል ዞሮ ማለት ነው። ከዛ አቀርባለሁኝ። ከዛ ኮሜንት ላይ ይጠብቃሉ። ከዛ ቴንኪው ምናምን ነገር ይሉኛል ምናምን። በደንብ ነው ደግሞ ሰው የሚናገረው ምናምን ነገር በቃ ፍቺው ምናምን ይላል። ሂጂ እንደዚህ በይው ምናምን አላስፈላጊ ነገር ይላሉ። አስወግጁም ትላላችሁ እናንተ። ግን ሰው በቃ የተሰማውን ነገር ኮሜንት እንትን ይላል ምናምን ነገርና እኔን በማድረግ በጣም ደስተኛ ነኝ። አስቤበት ባይሆንም እንደዚህ አይነት ኮንተንት ላይ የገባሁት ብዙ ለቤተሰብ መናገር የማይችሏቸው ለጓደኛ መናገር የማይችሏቸውን ነገሮች ወደ እኔ ጋር መጥተው አምነውኝ ታሪካቸውን ልከው ከዛ በኋላ ለታሪካቸው አስፈላጊ የሚባለውን ምክር ያገኛሉ ማለት ነው። እነሱ ነገሮች ደግሞ ቲክቶክ ላይ ሰራለሁኝ። ረጃጅም ከሆነ በፓርት ሰራቸዋለሁኝ ቲክቶክ ላይ፣ ካልሆነም ደግሞ ረዘም ካሉ ዩቲዩብ ላይ አምጥቼ ደግሞ ሰራቸዋለሁ እና ስቶሪ ታይም ዊዝ ሰላም ይባላል ማለት ነው። ይቻላል ከዛ ላይ ነው የምሰራው። ወደዚህ ስራ የገባሽበት መነሻሽ ምን እንደው ታውቂያለሽ? አይገርም ታሳሻለሽ? እንጂ ቤቴ ሆኜ ነው ምናምን ነገርና እናቴ ነገረችኝ። የረጅም ጊዜ ታሪክ ነበር። አንድ ጊዜ በህይወቴ ለመጀመሪያ የሰራሁት ምናምን ነገርና በቃ መቅረጽ አቅቶኝ ጨልሞብኝ ምናምን በመከራ ነው የቀረጽኩት ቪዲዮን ራሱ ማለት ነውና እንደዚህ ነው ቤት ውስጥ ለማሳደግ ለማስተማር ምናምን አምጥተው ያመጣው ሰውዬ ልጅቱን ያስረግዛትና ምናምን ለማስወረድ ከፍ ዝቅ ሲል ምናምን ይታወቃል፣ ኤክስፖዝ ይደረጋል። ማን ነው ሲባል እዛ ልትሰራበት የመጣችበት ቤት ሰውዬ ነው ምናምን። ከዛ ሴትዮዋ ኦኬ በቃ ይወለድና ልጁን አሳድጋለሁ አለች ማለት ነው። በኋላ ከሌላ ሰው የወለደውን ማለት ነው። ያንን ሰርቼ ተኛ ሆኝ። ከዛ በኋላ ኦልሞስት ወደ 69,000 ነው የታየው የመጀመሪያ ቪዲዮ ማለት ነው። 2022 በፈረንጅ ነገር። ከዛ በቃ ሰው ሁሉ በጣም እንትን አለና መሀል ላይ በቃ በማቆም በማቀጠል ኮንሲስተንሲ አልነበረኝም። ግን ከዛ በኋላ በቃ ብዙ ታሪኮችን ምናምን እያመጣሁ ከሶሻል ሚዲያ ምናምን ከዛ በደንብ ተቀባይነቱ ምኑ ሲመጣ ሰዎች ታሪካቸውን ወደ እኔ ይልኩልኝ ጀመረ። ከዛ እነሱን ታሪክ ደግሞ ሳልጨምር ሳልቀንስ የትዳር ትምህርት ቤት ውስጥ የሚደረጉትን ነገሮች ተማሪዎች ምን እንደሚያደርጉ ምናምን ወላጆች ልጆቻቸውን አያውቁ ምናምን በሚል ተነሳስቼ የተለያዩ ታሪኮችን እያመጣሁ መስራት ጀመርኩ። ትምህርት ቤት ውስጥ ምን አድርገው እንደሚመጡ ምን እንደሚፈጠር ይሄ ሀብታም ትምህርት ቤት የመንግስት ትምህርት ቤት ምናምን የሚባሉት የግል ትምህርት ቤት የመንግስት ትምህርት ቤት ነው የሚባሉት ውስጥ ምን እንደሚፈጠር አንድ በአንድ ከተማሪዎች መረጃ እየተላከልኝ እነሱን እየሰራው ከዛ በኋላ የትዳር ታሪኮችን እየሰራው ምናምን በዛ ኦልሞስት አሁን በቃ 100,000 እየተጠጋን ያለ ነው ቲክቶክ ላይ ማለት ነው። ተገቢያለሽ 100,000 አይደለም 1 ሚሊዮን እንገባለን። ግን ምን አሰብኩ መሰለሽ የሆነ ታሪኩን ጀመረሽው አንጠለጠልሽውና እስኪ መጀመሪያ የሰራሽውን ስቶሪሽን ካስታውሽው አሁን የጀመርሽው መጀመሪያ ጊዜ ሰራሽ መጀመሪያ የሰራሁት ከሆነ ነገርኩን ነው። እስኪ ንገሪኝ ማን ላይ ነው የቀረው? ከዛ ምናምን ብለሽ ነው እንዴ? እሺ ምንድነው መሰለ ሰውዬው ትልቅ ሰው ነው ምናምን ነገር ባለትዳር የተከበረ ሰውዬ ነው ምናምን ነገር ይታወቃል በኮሚኒቲ ውስጥ። ከዛ ለማሳደግ ለማስተማር ምናምን እዛ ቤት ይመጣሉ። ያው ሚስት አለ ልጆች አሉ ምናምን ነገር። ከዛ ልጅቱ ትመጣለች ለመኖር ለመማር ለመስራት ምናምን ነገር። ከዛ በዛ መሀል ሰውየውና ልጅቷ
ያው ግንኙነት ያደርጋሉ። ከዛ ልጅቷ ታረግዛለች። ከዛ ሰውየው ይሄ እርግዝና እንዳይታወቅበት ለማስወረድ ምናምን የመጣጠር ነገር ይኖረዋል ማለት ነው። ከዛ ይታወቃል፣ መጨረሻ ላይ ይጋለጣል። ከሽማግሌ ተሰብስበው ምንድነው ምናምን ሲባል አይ እሱ ነው እንደዚህ ያደረገኝ ምናምን ነገርና እና ታዲያ ይሄ ሁሉ እንደ ሩጫ ምንድነው ምናምን ሲባል ያው ልጁን እንትን ለማለት ነው ለማስወጣት ምናምን ነገር ማለት ነው ሲባል ነው በቃ አይቻልም፣ አንቺም ልጁን ትወልጂዋለሽ፣ እኔ ደግሞ ልጁን አሳድጓለሁ ተቀብዬ ብላ ሴትዮዋ ይሄን ያክል መልካምነቷ ልጁን ተቀብላ አሳደገች። እንደውም አሁን ትልቅ ነው መሰለኝ ልጁ ምናምን ነገርና ይሄን ነገር ነው ያለውና ቤተሰብ ውስጥ ትዳር ውስጥ ምናምን የሌለ በጣም ከባባድ ነገሮች አሉ። በጣም ህይወት ውስጥ በቃ ማትጠብቃቸው ነገሮች ምናምን ነገር ሰዎች የሚያሳልፉትና በዛ ነው ኦልሞስት ወደ 60,000 70,000 ታየኝ ለመጀመሪያ ጊዜ በህይወቴና ሰው በደንብ የሰዎችን ታሪክ በመስማት መማር እንደሚፈልግ ያወኩበት ቀን የዛን ቀን ነው። ከዛ በኋላ ፉል ታይሜን ወደዚህ ስራ ገባሁኝ ማለት ነው። ያ አክቹሊ ላይክ እኔ ራሱ አሁን እኔ ስቶሪን ላይክ ላይፌን ተንፍሼው ነው ሰላም ያገኘሁት። ላይክ ኢቭን ማለት ነው ላይክ ሚዲያ ላይ ባልወጣ ራሱ እኔ ሰላም ነው የምሆነው። በተፈጥሮ ሲጀምር ማውራት እወዳለሁ። ላይክ አሁን ለምሳሌ ያልተመቸኝ ነገር ካለ ሰሊ እንደዚህ ነው ብዬ እነግርሻለሁ እና ሰላም የማታውቀው ነገር እኔ ጋር እንዲኖር አልፈልግም። የሆነ መደባበቅ ምናምን አልፈልግም። በተፈጥሮ ነፃነት ይሰማኛል። ሰው የሆነ ነገሩን ሲያወራውና ሲታወቅለት ሰላም ይሰማዋልና ነፃነት ይሰማዋልና ብዙ ሰዎች ታሪካቸውን ቤት ደብቀው የሚኖሩ አሉ። አክቹሊ በመናገር ውስጥ የሚያገኙትን በረከት አላወቁትም። አንዳንድ ሰዎች ምን ይላሉ? ስላወራኩ እኮ ሰላም ተሰማኝ ተነፈስኩኝ ይላሉና በጣም የጨነቃችሁ ሰዎች የተደበቀ ታሪክ ያላችሁ መናገር የፈራችሁ ሰዎች ግን ብትወጡ ታሪካችሁን ብታወሩ ሼር ብታረጉ ከብዙ ነገር አንፃር አንድም እናንተ ሰላም ታገኛላችሁ፣ ሁለትም ደግሞ ሌላ ሰው መማሪያ ይሆናል። አትሊስት እንኳን ለሌላ ሰው ማትረፍ ይቻላል ማለት ነው። ታሪክ አይደለ ስቶሪያችንን ሼር በማድረግ እኔ ላይክ ህይወት እኮ በምንድነው በመኖር ውስጥ የሚገኝ ነውና አንድ ሰው የኖረውን ህይወት ሌላው ሰው ላይኖረው ይችላል። ኢቭን ደግሞ እኔ ኖሬ ያለፍኩትን ነገር ሌላ ሰው ሊጀምረው የጀመረ ሰው ሊሆን ይችላል። ሶ ያ ማንቂያ ደውልም ይሆናል። ሶ በዛ መንገድ ሲያልፍ ያ ሰው ተጠንቅቆ እንዲራመድ መንገድ መሆን እንችላለን በሚገባ። ሰው ማቅረብ የምትፈልጉ ሰዎች ካላችሁ እንፈልጋችኋለን። ስቶሪያችሁን በቲክታክም በዩቲዩብም እንሰራላችኋለን። እኔም ጋር ያው ታውቃላችሁ ብዙ እንግዶችን አቀርባለሁ፣ ታሪካቸውን ይነግሩናል፣ የሚረዱ የሚታገዙም አሉ። ሰሊና ጋር ደግሞ በጣም በአማረ ድምጿ በቲክቶክም ከፈለጋችሁ ስቶሪዋን ጻፍ አድርጋችሁ ብትነግሯት፣ ስቶሪያችሁን ከፈለጋችሁ በአካልም ቀርባችሁ ታሪካችሁን ሼር ማድረግ የምትፈልጉም ካላችሁ በራችን ክፍት ነው። ፕራይቬሲ መጠበቅ የሚፈልግ ሰው ካለ እንደዛ ነው። እኔ ኢትስ ፋይን ታሪኬም ለብዙ ሰው ቢያስተምር ምንም ችግር የለውም ተብሎም ደግሞ በእንግድነት መልክም ደግሞ መቅረብ ከፈለጉ በራችን ክፍት ነው። ምንም የሚያሳስብ ነገር የለም። ከመናገር ማንም የሚቀር ነገር የለም። እኛንም ስላጠይቃችሁ ነው እንጂ ምናልባት የምንናገረው ነገር ቢኒ እንኳን የቀረው ነገር ያለ አይመስለኝም። ከዚህ በኋላ ያለውን አፕዴት እናደርጋለን። በእኔ በኩል አፕዴት ይደረግላችኋል። ችግር የለም። እስከዛሬ ያለውን ተናግሯል ቢያንስ። እኔ የምልሽ ሰላም የሆነ ላይክ ሰው ስቶሪውን ሲነግርሽ ምናምን የሆነ ሲያወራሽ ስሜትሽ ላይ ተጽዕኖ ፈጥሮብሽ ያውቃል? ይፈጥራል። እሱማ ግን ፈጥሮ ደንድኛለሁ መሰለኝ። በቃ ድንድን ብያለሁ። እኔ ከወጣሁን በኋላ ሰዎችን ኢንተርቪው ማድረግ አጋጣሚው ነበረኝ ተቀጥሬ በምሰራበት ቦታ ምናምን ነገርና ለመድኩት በቃ በጊዜ ብዛት ምናምን ነገርና እንዴት ነው የሚባለው? አሁን ጭራሽ በቃ እንትን እናደርጋለሁኝ እንደዚህ አይነት ነገር ላይ ነው መስራት የምፈልገው። ሰው በተመሳሳይ አይነት ነገር ሁኔታ እየፈሰሰ ነው ያለው ማለት ነው። ይሄ ማለት ታሪኩን ሼር ከማድረግ አንፃር ምናምን ተመሳሳይ ይሄ ቦይ ውስጥ ነው እየፈሰሰ ያለው ማለት እንዲነገርለት ይፈልጋል፣ እንዲሰማ ይፈልጋል፣ ምክር ይፈልጋል ምናምን ነገርና እኔ ለምጫለሁ በቃ እንደውም በቃ እንትን አልልም ሌላ ነገር ላይ ምናምን ኢንተርቴይንመንት ላይ ብዙ ምናምን ነገር አይደለም። እንደዚህ ሲሪየስ የሆነ ነገር ግን በጣም ወዳለሁ፣ ማዳመጥ ወዳለሁ፣ መስማት ወዳለሁ ምናምን ነገርና ሰዎችም አንድ ማሰበን ይሄን ቪዲዮ የሰራ ነው ምንድነው እኛ እንዲ ለማዳመጥ እንደዚህ ከጓጓን ደግሞ ሰዎች ይኖራሉ ታሪካቸው እንዲነገርላቸው የሚፈልጉ ቀርበው መናገር የሚፈልጉ ሰዎች በእርግጠኝነት ስለሚኖሩ ለምን ይሄን ቪዲዮ አንሰራም ይተባባል ነው። እንደዚህ ምክንያት ነው። ለምን ታውቂያለሽ? እኔ አሁን ላይክ ሚዲያ ላይ ወጥቶ ቅርብ ጊዜ ነው። አንቺ በጣም ቆይተሻል። አንዳንድ ሰዎች ይደውሉና ታሪካቸውን ሲነግሩ ዲፕሬሽን ውስጥ ትገባለህ። እግዚአብሔርን አንደኛ ሰፖርት ማድረግ አልችልም። እዚህም ደግሞ የሚነግሩኝ ታሪክ ላይ የሰው ልጅ ጭካኔ ጥግናይበታለሁ ምናምን ገባሻ? እሱ ነገር እንዴት አልፈሽ አንድ ላረግሽው እንዴት ተቋቋምሽው ብዬ ስላሰብኩ አይ ቲንክ ያንን ነገር ከሰማሁ በኋላ ምናምን ደግሞ እኔም የራሴ የሆነ ላይፍ እንትን ስላለ በቃ እንትን እለዋለሁ። በቃ ድሮፕ እያደረኩኝ በቃ በሰዓቱ አሁን ለምሳሌ
አሁን ለምሳሌ ሰው ኢንተርቪው ላደርግ ስለ አሁን ለምሳሌ ኢንተርቪው ማድረግ ከሆነ ትደውልልኛለህ፣ ታሪክን ትነግረኛለህ፣ ምናምን ትመጣለህ፣ እንሰራለን፣ ትሄዳለህ። ከዛ ቢያንስ ህዝብ ይሰማሃል። ገብቶሃል አይደለ? መረዳትም ከፈለክ ምናምን ስልክ ቁጥርም አካውንት ምናምን ይቀመጥልሃል። ከዛ ህዝቡ ሀሳብን ከሁለታችን አልፎ ህዝብ ይሰማሃል። ከዛ ኃላፊነት ትሰጣለህ ማለት ነው። ራሴ ከሆንኩኝ ግን በቃ መናገር የምችለው መምከር የምችለውን ያክል እመክራለሁ፣ ሀሳብ አስተያየት እሰጣለሁ። ካልሆነም ደግሞ ሄጄ ቪዲዮ እሰራለሁ ወይ ምናምን እንደዛ አደርጋለሁ። ወይ ደግሞ ከዛ ሰው ጋር ሳወራ ራሱ በጣም ደስ ይለኛል። ስላወራሁሽ ምናምን ነገር ይላሉ። በቃ እኔ በጣም ነው ደስ የሚለኝ ምናምን ነገርና ሰው ሀሳቡን እንኳን የሚሰማለት ሰው እንደሌለ ነው ያወቁት። እኔ በህይወቴ ለመጀመሪያ ጊዜ በዚህ ስራ ነው እውነት ለመናገር። በቃ ቤተሰብም ያው ይፈራል፣ ጓደኛም ቢሆን ነገር ይናገርብኝ ይሆን አልናገርብኝ ይሆን ምናምን ነገር ይላልና ሰው እኔን አምኖ ወይ አንተን አምኖ ደውሎ እንደዚህ ሆኜ ነው እንደዚህ ብታረጊ ማለት ራሱ በጣም ትልቅ ነገር ነው። በዚህ ምክንያቱም ሁላችንም ሀሳብ አለብን። ለብሰን ስለሄድን ነው እንጂ ልብስና ጥርስ ያሸፈለው ነገር ስለሌለ ሁላችንም ስትራግል የምናደርግበት የራሳችን እንትን አለን። ግን እንደዛም ሆኖ በዛም ሁኔታ ሆኖ ታሪክን የሚያዳምጥ ሰው ደግሞ ካገኘ ለምን አታወራ? በጣም ጸደይ ነገር ነው። ከብዙ ነገር ነው የምታመልጡበት፣ ከብዙ ነገር ነው የምታልፉበት። ታሪካችሁን አውሩ፣ ሼር አድርጉ፣ ለሰውም አስተምሩ፣ ራሳችሁን ነፃ አውጡ። እውነት ነው እላቸዋለሁ። ለምን እንደው ታውቂያለሽ፣ ላይክ እኔ ታሪኬን ሼር ሳደርግሽ ላንቺ ሰዎች ሼር አደረጉኝና ለኔ ሼር አደረጉት። ላይክ ፔናቸውን ሁላ ተጋባቡ። የበደላቸው ሰው ለነሱ ህመም ነው። ባይዘው ሰው የሚያብደው ለምን መሰለሽ፣ የሆነ ሰው መልካም ሲሆን የሆነ ባድ ካራክተር ያለው ሰው መጥቶ ላይ ተጽዕኖ ይፈጥርበታል አይደለ? ያንን ሰውዬ በማሰብ ውስጥ ነው ላይክ ራሱን የሚያጣውና ያቺ ሴት መታ ለኔ ስትነግረኝ ያ የነገረችኝ ሰውዬ ለኔ ሼር አደረገች። ሀፉን ሁላ ነው ሼር ማድረጋት። ለምን ላይክ የዛን ሰውዬ ካራክተር ምን አይነት ሰው ነው፣ ምን አይነት ክፋት ነው ብዬ እኔ እያሰብኩላት ነው ሼር እያረኳት ነው። ገባሽ? መናገሯ ብቻ ሳይሆን ህመሟን ቁስሏን እንካፈለዋለን። ሙሉንም እኮ አይደለም የተወሰነ ያህል ነው የሚነግሩን፣ ግን ያም ይሁን ለኛ ከባድ ነው እና ይጠቅማቸዋል፣ በብዙ አይነት መንገድ ይጠቅማቸዋል። እና እንግዲህ ስቶሪ መናገር የምትፈልጉ ፖድካስት ላይ መቅረብ የምትፈልጉ ታሪክ አለኝ፣ ህመም አለኝ፣ መረዳት ፈልጋለሁ የምትሉ ሰዎች ለኪው እናንተ በሩ ክፍት ነው። ሰላምዬ ጋር በቲክታክም መቅረብ ትችላላችሁ። ጸዴ ድምጽ አላት። ድምጿ በጣም ነው የሚያምረው እንደሰማችሁት። ስፔሻሊ ደግሞ ታሪክ ስታወሪ አይ ሚን ላይክ ታሪኳን ሳይሆን የሌሎች ሰዎች ታሪክ ስታወሪ በጣም ነው የሚገርመኝ ድምጽሽና ጸዴ ድምጽ አላት። በዛ ድምጽ ታሪካችሁን ትናገርላችኋለች። ኢምፐርሰን ከሆነ የምፈልገው ካላችሁም ደግሞ ያው መታችሁ እኛ ጋር አረፈ ብላችሁ እንደ ጓደኛ እንደ ወዳጅ እንደ ቤተሰብ ታሪካችንን ሼር መደራረግ እንችላለን፣ ማውራት እንችላለን። እንግዲህ ይህንን ነገር ለማድረግ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉን። ከዛ በፊት ግን ሰላምዬ የዩቲዩብ ቻናልሽን እና የቲክቶክ አካውንትሽን እስኪ ንገሪ። የኔ ዩቲዩብ ቻናሌ ስቶሪ ታይም ዊዝ ሰላም ነው። በቃ ስቶሪ ታይም ሁሌ የምጠቀመው ስቶሪ ታይም ስለምል ነው ቲክቶክ ላይ። ስቶሪ ታይም ከሰላም ጋር እንደማለት ነው። ስቶሪ ታይም ዊዝ ሰላም ነው። ወደ 2300 ገደማ ሰብስክራይበሮች አሉት። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። በዛ ላይ ደግሞ ስልክ ቁጥራችን አሁን ለምሳሌ 09 የኔ 24 54 41 24 ያንተስ ደግሞ 0942 29 73 75። አዎ ስለዚህ እሱ ጋም ደወላችሁ እኔ ጋም ደወላችሁ ያው ሁለታችንም የእናንተን ታሪክ ለመጋራት ፈቃደኞች ነን፣ ፍላጎቱ አለን። ስለዚህ በመደወል እንድትመዘገቡ ነው የምናበረታታችሁ። ምክንያቱም የሁላችንም ታሪክ ዋጋ አለው። ሁሌ ምላት ነገር ናት። የሁላችንም ታሪክ ዋጋ አለው። ምንም የምናናንቀው ነገር የለምና ለእናንተ ቀላል መስሎ የተሰማችሁ ነገር እዚህ ጋር ሲመጣ ከባድ ሊሆን ይችላል ምናምን ነገርና እኛ ስልካችንም በራችንም ክፍት ነው ለማለት ያክል ነው። ያ ሰላምዬ እንግዲህ ትቀበላችኋለች፣ እኔ እቀበላችኋለሁ። መታችሁ እናወራለን፣ እንጫወታለን። በመተንፈስ ውስጥ ብዙ ነገር እናገኛለን። ሰላም 2000 ሰብስክራይበር አላት። እንግዲህ መስጠት የማይሰለቻችሁ ናችሁ፣ ማበረታታት የማይሰለቻችሁ ናችሁ። ላይክ በሙያው ተመራለች፣ ጋዜጠኛ ባለሙያ ናት። እንግዲህ በራሷ ተፍተፍ ለማለት እየሞካከረች ነው። ሰብስክራይብ ጨምር ደግሞ ደስ ይላል። ብትገቡም ደግሞ ታሪክ ትሰማላችሁ፣ የሰውን ታሪክ ታያላችሁ እና ገብታችሁ ሰብስክራይብ ብታደርጓት ደስ ይለኛል። ዲስክሪፕሽን ላይ እናስቀምጥላችኋለን። እንወዳችኋለን በእውነት እናንተ መልካም ኢትዮጵያኖች፣ ኤርትራያኖች አላችሁ። ክበሩልን፣ ሰላማችሁ ብዝት ይበልልን። ዛሬ እንግዲህ ከሰላም ጋር የነበረን ቆይታ ይሄንን ይመስል ነበረ። እስከ ፍጻሜ ድረስ ስለተከታተላችሁ በጣም እናመሰግናለን። የቢኒ ቤተሰቦችም የኔ ቤተሰቦችም ቴንክ ዩ ሶ ማች። ሰብስክራይብ ስለምታደርጉን፣ ስለምታዩን፣ ስለምንገናኝ፣ ታሪካችሁን ሼር ስለምንደራረግ ከወዲሁ እንግዲህ ልናመሰግናችሁ እንወዳለን። እንግዲህ በሌሎች ቪዲዮዎች እሱም ቻናል ላይ እኔም ቻናል ላይ
እንገናኛለን። መገናኘታችን አይቀርም። እንግዲህ በቅርብ ቀን ጠብቁን። እንዳልናችሁ ደግሞ ባስቀምጥላችሁ ስልክ ቁጥር ደውላችሁ መመዝገባችሁን እንዳትረሱ። በጽሁፍም በአካልም ታሪካችሁ ታሪካችን ነው አይደለ? ስለዚህ ያው እስከ ፍጻሜ ድረስ ስለተከታተላችሁ በጣም ነው የምናመሰግነው። እንጠብቃችኋለን፣ እንወዳችኋለን። ስቴይ ሴፍ። ቴንክ ዩ። ውድ ወዳጆቼ፣ የኔ ቅመሞች፣ የኔ ዓለሞች በጣም ነው የማመሰግነው። በእውነት እግዚአብሔርን ከልቤ ነው የምወዳችሁ። ሁሌ ስለ እናንተ ሳስብ ፍቅር ነው የሚሸተኝ የሚሰማኝና ወዳችኋለሁ፣ አከብራችኋለሁ። ወዳችሁ ዘንድ ደግሞ ልቤ ያስገድደኛል። ምክንያቱም ፍቅራችሁን እያየው ስለሆነ በኮሜንትም በብዙ ነገር እያየው ነው። እንግዲህ ያው በቃ ያያችሁ ሰዎች የሰላምን ዩቲዩብ ሰብስክራይብ አድርጉላት። በቃ በፍቅር አሳድጓት፣ አብረን እንደግ። ያው ከኔም ጋር አብረን ስለምንሰራ ቪዲዮቿንም ይውላት። በጣም ነው የማመሰግነው። ቪዲዮ ደግሞ ስታዩ ሼር አድርጉልኝ። ያው ትንሽ እየቀነሰ ስለሆነ ግን ያላችሁ እኔ እግዚአብሔርን ማለት ነው 2000 የሚታይልኝ በቃ በጣም ደስ እያለኝ ነው የምሰራው። በጣም ነው ደስ የሚለኝ፣ ይበቃኛል። ቢካዝ መጀመሪያም ስመጣ ስላሰብኩበት ነው። ሰላምዬ የዛኔ 300,000 ሲታይ እንደማይቀጥል አውቀው ነበረ። በቃ በወር 50,000 ከታየልኝ በቂ ነው ብዬ ነው ያልኩት። በወር 50,000 ቪው ግን እያዩልኝ 3,000 4,000 15,000 እየታየልኝ ነው። እግዚአብሔር ይመስገን። ቤተሰቦች እንኳን ከባድ ናቸው። እግዚአብሔር ይመስገን። እና ሼር አድርጉልኝ በምታውቁት ቻናል ላይ ምናምን ዋትስአፕ፣ ቴሌግራም ወር በቲክታክ በምናምን ባገኛችሁት ሼር በማድረግ ተባበሩን። እንግዲህ አብሮነታችሁ አይልኝ። እኔ ያለ እናንተ ባዶ ስለሆንኩኝ እናንተ ስትኖርልኝ ደስ ይለኛል፣ ሳቅ ይለኛል። ወዳችኋለሁ፣ አከብራችኋለሁ። በሌላ ጊዜ በሌላ ፕሮግራም በሌላ ሀሳብ እስከምንገናኝ ድረስ እናንተን ሀገራችንን ሁሉ ሰላም ያድርግልን። ባይ